ይሄ መልእክት እዚህ ላይ ጳውሎስ የጻፈው አንዳንድ ሐሰተኛ ሰዎች እንደሚናገሩት የሴቶች መብት ነቃፊ ወይም ደግሞ የሚያቃልል ስለሆነ ሳይሆን ጳውሎስ ዋናው ዓላማ ምንድነው? ያ የውስጥ ውበት ላይ እንዲያተኩሩና ዘለቄታ ያለው በእግዚአብሔር ፊት የከበረው ነገር እሱ እንደሆነ በሚያልፈውና በሚጠፋው ውጫዊ ነገር አንደኛ የእግዚአብሔርን ቤት እንዳያውቁ በእግዚአብሔር ቃል ላይ ለእግዚአብሔር ቃል ሊኖር የሚገባውን ትኩረት እንዳያበላሹ ለራሳቸውም ደግሞ ፍሬ በሌለው ነገር ፉክክር ውስጥ ገብተው ከእግዚአብሔር መንፈስና ሐሳብ እንዳይወጡ ሲመክራቸው ነው ማለት ነው። መጽሐፍ ቅዱስ የያዛችሁ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 9 ጀምሮ እስከ 15 ያለውን በጌታ በኢየሱስ ክርስቶስ ስም አነብላችኋለሁ። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 9 እስከ 15 እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ፣ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሽሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ሴት በነገር ሁሉ የተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለ አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስና ራሳቸውን እየገዙ ቢኖሩ በመውደድ ትድናለች ይላል። ኦኬ፣ እግዚአብሔር አምላካችን የተመሰገነ ይሁን። ይሄን ክፍል ለማየት እንሞክራለን። ምናልባት የክፍሉ ላይ ያለውን ሐሳብ ሙሉ በሙሉ ላንጨርሰው እንችላለን። ነገር ግን በሁለት ከፍለን እናያለን ብዬ አስባለሁ። ጌታ እንረዳን። አንደኛ ጢሞቴዎስን ማጥናት ከጀመር አንበት ብለናል። የተወሰኑ ሐሳቦችን ምዕራፍ 1 ላይ አጥንተናል። እንደገና ምዕራፍ 2 ላይም ደግሞ በተለይ የቤተክርስቲያን አምልኮን በተመለከተ ቤተክርስቲያን ትኩረት ልትሰጥ የሚገባው ለምን ነገሮች እንደሆነ ሐዋርያው ጳውሎስ ለጢሞቴዎስ የሰጠውን መመሪያ አሁን እንግዲህ እያየን ያለነው። ጳውሎስ ዋናው ሐሳባችን ምንድነው? ሐዋርያ ጳውሎስ ጢሞቴዎስን በኤፌሶን መደበው ወይ ደግሞ በኤፌሶን እንዲያገለግል አዘዘው። ጳውሎስ ያንን ኤሪያ ለ3 ዓመት ተኩል እንደዚህ አብሮ እዛ ሲያገለግል ነበር። ከዛ በኋላ ግን ጌታ ከዛ እንዲነሳ የፈቀደበት ጊዜ ስለነበረ ትቶ ሄደ እና በመጨረሻ ላይ ሲሰናበት፣ ስለዚህ ቤተክርስቲያን ታሪክ የምታውቁ በሐዋርያት ሥራ ምዕራፍ 20 ላይ የኤፌሶን ቤተክርስቲያን ሽማግሌዎችን ጠርቶ በሚሰናበትበት ጊዜ እንዲህ ብሏቸው ነበር። እኔ ከሄድኩ በኋላ ነጣቂ ተኩላዎች ይገቡባቸዋል፣ ስለዚህ ለራሳችሁና ለመንጋው ተጠንቀቁ ብሎ ማስጠንቀቂያ ሰጥቷቸው ነበር። ለኤፌሶን ሽማግሌዎች ማለት ነው፣ ቤተክርስቲያን ሽማግሌዎች ማለት ነው። ስለዚህ ልክ ጳውሎስ እንዳለው እሱ ከሄደ በኋላ ብዙ ሐሰተኛ ነቢያቶች ሐሰተኛ አስተማሪዎች ያችን ቤተክርስቲያን ያስጨንቋት ነበር። ስለዚህ ጳውሎስ የግድ ጢሞቴዎስን እዛ መመደብ ነበረበት ማለት ነው። እና ጢሞቴዎስ እዛ ሄደው እንግዲህ እነዚህን ሐሰተኛ አስተማሪዎችን ቆጣጠር እና የሐሰት ትምህርታቸውን እንዳያስፋፉ ለመግታት በዚህ ዓላማ ነው ሄደው። ይሄንን በምዕራፍ 1 ላይ በደንብ አድርገን ተብረናል። በደንብ ትምህርቱን የተከታተላችሁ ሰዎች ካላችሁ ጳውሎስ የሰጠው መመሪያ ለጢሞቴዎስ 3 ዋና ሐሳቦችን ነው። ንጹህ ዶክትሪን ወይም ደግሞ ትክክለኛውን ትምህርት እንዲያስተምር ነገረው። የወንጌልን እውነት በደንብ እንዲናገር ማለት ነው። የዶክትሪኑን ትምህርቱን ከጳውሎስ የተቀበለውን ትምህርት እንዲያስተምር ነገረው። ሁለተኛ ወንጌልን ስበክ አለው። የወንጌል ሰባኪነትን ስራ ፈጽም አለው። ምክንያቱም ደህንነት አስፈላጊ ነው፣ ሰዎች መዳን አለባቸው። ሶስተኛ ደግሞ ቁም ወይም ደግሞ ተሟገት አለ። which means ትክክለኛ ሃይማኖት የሚለው እዛ ላይ the true faith ማለት ነው እና the true faith ቁም ማለት ነው እና apologetic ሁን ማለቱ ነው እና የስተት ትምህርት በሚያስተምሩበት ጊዜ ያንን ዝም አትበል፣ ነገር ግን ተቃወም ማለቱ ነው። እግዚአብሔር የተመሰገነ ይሁን።
ስለዚህ ትክክለኛ ትምህርት በማስተማር ትክክለኛ ዶክትሪን በማስተማር ወንጌልን በመስበክ ያንን እንዲቋቋማቸው ነገረው። ከዛ ቀጥሎ ደግሞ ቤተክርስቲያኒቱ ውስጥ የነበረው ችግር ምንድነው? ቤተክርስቲያን ያው አንዳንድ ጊዜ መንፈሳውያን ነን የሚሉ ሰዎች ማለት ነው ይሄ መንፈስ ቅዱስ ፍሪደም ሊሰጠው ይገባል በሚል ልክ በቆሮንቶስ ቤተክርስቲያን እንደነበረው ስርዓትን ወይም ከስርዓት ውጪ የሆነ ነገር የሚያደርጉበት ነው። መንፈስ እንደመራኝ ነው ማድረገው፣ መንፈስ ቅዱስ እንደሚፈቅደው ነው ማድረግ ያለብን እንጂ ሰው ስርዓት መመራት የለብንም የሚል አስተሳሰቦች የነገሩበት ነገር ነበረ። ነገር ግን ጳውሎስ ጢሞቴዎስን ይመክር የነበረው ምንድነው? በቤተክርስቲያን ውስጥ ስርዓት አስፈላጊ እንደሆነና ልክ በቆሮንቶስ ላይ እንደተናገረው ማለት ነው። የቆሮንቶስ ምዕራፍ 14 ላይ በ3-4 ሆኖ ትንቢት የሚናገሩት ሰዎች ጳውሎስ ያስተካከለው በዚህ ነው። ሁሉ በስርዓትና በአግባብ ይሁን በሚል ነበር ያስተካከለው። ስለዚህ እዚህም ይሄንን ስርዓት ያለው አምልኮ ስርዓት ያለው አካሄድ እንዲኖር ይሄንን ጢሞቴዎስ መስመር እንዲያሲዝ በምዕራፍ 2 ላይ ያንን ላይ ነው የሚያተኩረው። በተለይ በምዕራፍ 2 ላይ ምንድነው ትኩረት መሰጠት ያለበት ለጸሎት እንደሆነ፣ ጸሎት ዋና ስፍራ ሊኖረው እንደሚገባ በቤተክርስቲያን የአምልኮ ስርዓት ውስጥ ይነግረዋል ማለት ነው። ስለዚህ ነው ባለፈው በተከታታይ የተማርነው ስለ ጸሎት ነው። ለማን መጸለይ እንዳለባቸው፣ ምን አይነት ጸሎት መጸለይ፣ የጸሎት አይነቶች ስንት እንደሆኑ እና እነዚህ አይነቶች ጸሎቶች ደግሞ የሚጸልዩ ሰዎች ምን አይነት ሞቲቭ ወይ ደግሞ ምን አይነት አፕሮች ሊኖራቸው እንደሚገባ ያንን ሁሉ ተምረናል። እንግዲህ በስራ ተተረጉሙታላችሁ ብዬ አምናለሁ። እና ጳውሎስ ያቺ ቤተክርስቲያን ፍሬያማ እንድትሆን የመጀመሪያው ስራ አለው ለጢሞቴዎስ ይሄንን የአምልኮ ስርዓት መቆጣጠር ያለብህ እና ስርዓት ያለው እና ፕራዮሪቲህን ማወቅ አለብህ። ፕራዮሪቲ የምትሰጠው ለምን ነገሮች እንደሆነ ማወቅ አለብህ ብሎ ነገረው ማለት ነው። የመጀመሪያው ፕራዮሪቲ ጸሎት ላይ ትኩረት አድርግ ነው ያለው። ሐዋርያትም እንደዚሁ ነው ያደረጉት። ትዝላችሁ እንደሆነ ሐዋርያት ሥራ ምዕራፍ 6 ላይ ብዙ ህዝብ ተከማችቶ እዛ አንድ ላይ በሚመገቡበት ጊዜ ጭቅጭቅ ሲነሳ እኛ ቃሉን በማገልገልና ለጸሎት እንተጋለን፣ ይሄንን የማስተዳደር ስራ የሚሰሩ 7 ሰዎችን ከመካከላችሁ ምረጡና እነሱን እንሾምላቸዋለን ያሉት። እኛ ግን ለጸሎትና ለቃሉን እንተጋለን ያሉት። ስለዚህ ሐዋርያት ፕራዮሪቲው ምን እንደሆነ ገብቷቸዋል። ጳውሎስም እዚህም ቤተክርስቲያን ላይ ጳውሎስ ያንን ነገር በደንብ አድርጎ መስመር ለማስያዝ ጢሞቴዎስን አዘዘው ማለት ነው። ሁለተኛው ከጸሎት ቀጥሎ በቤተክርስቲያን ውስጥ መስተካከል ያለበትና ስርዓት መያዝ የነበረበት የእህቶች ጉዳይ ነው። ጳውሎስ እዚህ ላይ አሁን ያነበብኩላችሁ ክፍል ላይ ያንን በሁለተኛ ደረጃ ያመጣል ማለት ነው። ለምንድነው የእህቶችን ጉዳይ ያነሳው እና ምንድነው ችግራቸው የሚለውን ቀጥለን እናያለን ማለት ነው። አሁን ባነበብነው ክፍል ላይ እንግዲህ እንዲሁም ደግሞ ይላል። የመጀመሪያው ጸሎት ነው ብያቸዋለሁ። ከቁጥር 1 እስከ 8 ያለው ስለ ጸሎት ነው የተናገረው። እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸለሙ፣ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሽሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ ብሎ ይዘረዝራል። ከቁጥር 15 ነው ያለው። ይሄንን ሐሳብ እስቲ አብረን እናያለን። መቼም በዚህ በዘመናችን የሴቶች የእኩልነት መብት ንቅናቄና ሌሎችም የሴቶች ንቅናቄዎች ብዙ በሚንቀሳቀሱበት ወቅት ስለ መገዛት ስለሚለው ቃል መናገር የብዙ ሰዎችን አይን እንዲቀላ ያደርጋል ወይ ደግሞ ቅንድባቸው እንዲቆም ያደርጋል። እና አንዳንድ ሰዎች እንዲሁም ደግሞ አንዳንድ ጸሐፊዎች ጳውሎስን ራሱን የሴቶች መብት ተቃዋሚ እንደሆነ የሚከሱት አሉ። የእግዚአብሔር ቃል ስልጣን የሚቀበሉና መጽሐፍ ቅዱስን የጻፉ ሰዎች በመንፈስ ቅዱስ ተነድተው እንደጻፉ የሚያምኑ
ሰዎች ግን ወይ ደግሞ ክርስቲያኖች ግን ጳውሎስ ትምህርት ከእግዚአብሔር እንጂ ከሰው እንዳልሆነ ያምናሉ ማለት ነው። ስለዚህ እንግዲህ መነጽራቸው እንደ የመነጽራችን ነው ማለት ነው። እና መጽሐፍ ቅዱስ ለእህቶች ከሚናገረው ሐሳብ ጋር ችግር ካለን ችግሩ ከጳውሎስ ሳይሆን ወይም ደግሞ ከሌሎች የእግዚአብሔር ቃል ጸሐፊዎች ሳይሆን ችግሩ ከኛ ነው። ጴጥሮስም እንዲህ ሲል በቃሉ በመልእክቱ ውስጥ ጽፎ እናገኘዋለን። ጳውሎስ ብቻ ሳይሆን ስለዚህ ነገር የጻፈው ጴጥሮስ ራሱ ሐዋርያው ጴጥሮስ ራሱ በአንደኛ ጴጥሮስ ምዕራፍ 3 ላይ እንዲህ ብሎ ጽፏል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 7 ላንብላችሁ። እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዝ ቢኖሩ በፍርሃት ያለውን ንጹህ ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው ይላል። ለእናንተ ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ልበሱ። የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና፣ እንዲሁ ሳራም ለአብርሃም ጌታ ብላ እየጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳ ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። እንዲሁ ብሎ እንግዲህ ይናገራል ማለት ነው። ጳውሎስ ብቻ ሳይሆን ይህንን የጻፈው ይህንን መልእክት ያስተላለፈው እህቶችን በሚመለከት ጴጥሮስም እንደጻፈ በዚህ ክፍል ላይ እናያለን። ስለዚህ ችግሩ የነዚህ የእግዚአብሔር ሰዎች ሳይሆን ቃሉን ለነሱ ከሰጠው ከእግዚአብሔር ጋር ነው ማለት ነው። ችግር ከፈጠረን የምንጋጨው ከእግዚአብሔር ጋር ነው ማለት ነው። በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ጀምሮ አንድ ቃል አነብላችኋለሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እስከ 17 እንዲህ የሚል ቃል እናገኛለን። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔር ቃል የተጻፈልን ለምንድን ነው? ከዚህ እንደምንረዳው እግዚአብሔር ቃሉን የሰጠን ለምንድን ነው? እግዚአብሔር መንፈስ ነው ይሄንን ያስተላለፈልን ብለን ካመን እግዚአብሔር ይሄንን ቃሉን የሰጠን ለምንድን ነው? የእግዚአብሔር ሰው ማለት ነው ሁላችን ወንዶችም ሴቶችም ማለት ነው የእግዚአብሔር ሰዎች ይሁን ወንዶችም ሴቶችም ፍጹምና ለበጎ ስራ ሁሉ የተዘጋጀን እንሆን ዘንድ ነው የተጻፈልን ማለት ነው። ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ስራ ላለው ምክር እንድንጠቀምበት ነው የተጻፈልን ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔርን ቃል በዚህ መንፈስ ማየትና መመልከት ያስፈልጋል ማለት ነው። ኦኬ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 14 ላይ መገዛት ተብሎ የተተረጎመው ቃል ማለት ነው። ልምጣ ወደ ክፍሌ እንደገና። ኦኬ ቁጥር 11 ላይ ሴት በነገር ሁሉ የተገዛች በዝግታ ትማር ይላልና እየተገዛች የሚለው ቃል የግሪኩ ቃል ማለት ነው። እየተገዛች ተብሎ የተተረጎመው የግሪኩ ቃል በኤፌሶን 5 ከቁጥር 21 እስከ 22 እና በቆላሲስ 3:18 ላይ ተገዙ በሚል የተተረጎመ ሲሆን ይህም አባባል የሚያሳየው በአንድ ሰው ስልጣን ስር መሆንን የሚያመለክት ነው፣ ወይ ደግሞ በአንድ የስልጣን ተዋረድ ስር መሆንን የሚያመለክት ነው። በስልጣን ተዋረድ ማለት ይሄ ራንኪንግ የሚባል አለ። ስለዚህ በአንድ የስልጣን እርከን ስር መሆንን የሚያመለክት ነው ማለት ነው። ይሄንን በደንብ ለመረዳት የወታደራዊ ተቋማትን አደረጃጀት ማየት ይጠቅመናል። በወታደርነት ያገለገለ ሰው ደረጃ ወይም ራንክ ከትዕዛዝ እና ከስልጣን ጋር የተያያዘ መሆኑን ያውቃል። በወታደር አደረጃጀት ውስጥ ይሄ ደረጃ ወይም ምንድነው እርከን ከስልጣንና ከኃላፊነት ጋር የተያያዘ ነው ማለት ነው። ከስልጣን ጋር የተያያዘ ነው ማለት ነው። ስለዚህ
ይሄ ይገባናል ማለት ነው። ምናልባት ወታደሮች ካለን ወይ ደግሞ የወታደር ቤተሰቦች ካለን ይሄ ይገባናል እንጂ ከአንድ ሰው ቫልዩ ጋር ወይ ደግሞ ከአንድ ሰው ችሎታ ጋር የሚገናኝ አይደለም። ኦኬ ከስልጣን ጋር ነው የሚገናኘው እንጂ ከትዕዛዝ እስከ መስጠትና ስልጣንን በስራ ላይ ከማዋል ጋር ነው የሚገናኘው እንጂ ራንክ ከቫልዩ ጋር ወይ ደግሞ ከችሎታ ጋር አይገናኝም። አንድ ኮሎኔል ከተራ ወታደር በደረጃ ከፍ ያለ ነው። ነገር ግን ኮሎኔሉ ከተራ ወታደሩ የተሻለ ሰው ነው ማለት አይደለም። የተሻለ ሰው ነው ማለት አይደለም ወይ ደግሞ የተለየ ሰው ነው ማለት አይደለም አይደል? ግን በስልጣን እርከኑ ግን እሱ ኮሎኔል ነው፣ ተራ ወታደር ደግሞ ተራ ወታደር ነው። ስለዚህ ትዕዛዝ የሚመጣው ከየት ነው? ከኮሎኔሉ ወደ ተራ ወታደሩ ነው ማለት ነው። ስለዚህ ተራ ወታደሩ ለኮሎኔሉ መታዘዝ አለበት ማለት ነው። ለምን ነው የሚታዘዘው? ስራው እንዲሰራ ነው። ስራው እንዲሰራ መሰራት ያለበት ስራ ወታደሮች የውትድርና ስርዓቱ የተፈለገበት ስራ በስነ ስርዓት እንዲሰራ ለማድረግ ነው። ኦርደር እንዲኖር ነው። ኮሎኔሉ ከፍ ያለ ደረጃ ስላለው የበለጠ ስልጣን አለው ማለት ነው። መወሰን የሚችል እሱ ነው ማለት ነው ከተራ ወታደሩ። እንግዲህ እግዚአብሔር በፍጥረቱ ውስጥ የሚከተለው መመሪያ ሁሉ ነገር በአግባብና በስርዓት ይሰራ የሚለውን ሐሳብ ነው። እግዚአብሔርም ስርዓትና አግባብ ወይም ደግሞ ዲሰንትሊ ኤንድ ኢን ኦርደር ማንኛውም ነገር በስርዓትና በአግባብ እንዲሆን እግዚአብሔር ይፈልጋል። ያንን ነው እግዚአብሔር በተፈጥሮ ውስጥም ሆነ እንዲከተል በስራ ላይ እንዲውል የሚፈልገው። ኢቨን ተፈጥሮን ስንመለከት አሁን የወቅቶችን ስንመለከት ሲዘንስ የቀንና የሌሊትን ስርዓት ስንመለከት እነዚህን ሁሉ ኦርደር አላቸው። እያንዳንዱ እግዚአብሔር በስርዓትና በኦርደር ነው የፈጠረው እና በሰዎች ህይወት ውስጥም እግዚአብሔር ስርዓትና ኦርደር አድርጎ ፍጥረቱን ሲፈጥር ማለት ነው። የስልጣን ተዋረድ ከሌለ ይህንን በአንደኛ ቆሮንቶስ ላይ አንድ ጥቅስ ላንብላችሁ መጀመሪያ ወደ ሌላ ሀሳብ ከመሄዴ በፊት አንደኛ ቆሮንቶስ ምዕራፍ 14 ላይ እንዲህ የሚል ቃል አለ። አንደኛ ቆሮንቶስ እሺ ነገር ግን ሁሉ ይላል በአግባብና በስርዓት ይሁን ይላል። ነገር ግን ሁሉ በአግባብና በስርዓት ይሁን ብሎ ይናገራል። ስለዚህ እግዚአብሔር የስርዓትና ነገሮችን በአግባብ መስራት የሚወድ አምላክ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። የስልጣን ተዋረድ ከሌለ ምንድነው በወታደሮች ውስጥ በተለይ ትርምስ ብቻ ይሆናል ማለት ነው። ምክንያቱም ማንም ከማንም ስልጣን ትዕዛዝ የማይቀበል ከሆነ ማንንም የማይሰማ ከሆነ ኮንፊውዥን ነው የሚሆነው። ከዛ በኋላ ሰራዊቱ ይበተናል እንጂ ጠላትን መከላከል አይችልም ማለት ነው። ህብረተሰቡም እንደዛ ነው። ህብረተሰብ ውስጥም መገዛት ከሌለ ሁከትና ትርምስ ብቻ ይሆናል። መንግስትን መስማት ከሌለ ሰላም አይኖርም ማለት ነው እና መገዛት ማለት ግን ምን ማለት ነው የሚለው ሐሳብ ስንወስድ መረገጥ ማለት አይደለም፣ ወይ ደግሞ ሰብጁጌሽን ማለት አይደለም። ሰሚት ማለት መረገጥ ወይም ደግሞ እንዳው መጫወቻ መሆን ማለት አይደለም። መገዛት በሌለበት ማን ነው መገዛት? በቤትና በቤተክርስቲያን ያለውን የእግዚአብሔርን ስርዓት አውቆ በደስታ ለዛ ስርዓት መታዘዝ ነው። መገዛት ማለት በመንፈሳዊ ሁኔታ ስንመለከተው በቤታችንም ውስጥ ሆነ በቤተክርስቲያንም ውስጥ ሆነ እግዚአብሔር ምን እንደሚፈልግ የእግዚአብሔር ስርዓት ምን እንደሆነ የሚለውን አውቀን ለዛ በደስታ ለዛ ለስርዓቱ እግዚአብሔር ለሚወደው ስርዓት መታዘዝ ነው። ያንን ስርዓት አክሰፕት ማድረግና ሰሚት ማድረግ ነው። እግዚአብሔር የተመሰገነ ነው። ክርስቲያን ሚስት በደስታ ለጌታና ለባሏ ስትታዘዝ መልካም ይሆንላታል። ይህ እንዲሆን
ባልም ደግሞ ሚስቱን መውደድና የእግዚአብሔርን ስርዓት እንደ መሳሪያ በመጠቀም ለመገንባት ቤቱን ለመገንባት መጠቀም አለበት እንጂ ለመጣላት መጠቀም የለበትም። አንዳንድ ጊዜ አንዳንድ ሰዎች ልክ እንደ ማለት መገዛት አለ በሚል ብቻ ያን ሁሉ የሌለውን ሁሉ እንደ ቅድም እንዳልኩት መረገጥ እንዳልኩት እንደዛ አይነት አሰራር ሊፈጥሩ ይፈልጋሉ። ነገር ግን ያ ማለት አይደለም እና በኤፌሶን ምዕራፍ 6 ላይ ከቁጥር 18 ጀምሮ የእግዚአብሔር ቃል ሲናገር እንደዚህ ይላል። ኤፌሶን ምዕራፍ 5 ነው። ከቁጥር 18 ጀምሮ አነብላችኋለሁ ጥቂት ጥቅሶችን። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና፣ በመዝሙርና በዝማሬ መንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችን አመስግኑ። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ ለሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስት እና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁ ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን እንዲወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆን ክርስቶስ ደግሞ ለቤተክርስቲያን እንዳደረገ ይመግባል ይንከባከበውማል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህንን ስለ ክርስቶስና ስለ ቤተክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲሁ እንደራሱ አድርጎ ይውደዳት፣ ሚስትም ባሏን ትፍራ ይላል። እግዚአብሔር የተመሰገነ ይሁን እና ጳውሎስ እዚህም ላይ በደንብ አድርጎ ሰው ይሄ መገዛት የሚለውን ቃል በኔጌቲቭ መንገድ ወስዶ እንደው የራሱን የበላይነት ለማሳየት መጠቀም ሳይሆን ያለውን ኃላፊነት ከሱ የሚጠበቀውን ኃላፊነት ተገንዝቦ ቤቱን ቢልድ ማድረግ ልክ ክርስቶስ ቤተክርስቲያንን እንደሚገነባ እንደዚህ ቢልድ ማድረግ እንዳለበት ቤተክርስቲያን ጌታ ኢየሱስ ክርስቶስ ሲገነባ እኛ ምዕመኑን እየጨፈለቀ ወይ ደግሞ እየረገጠ አይደለም። ነገር ግን በፍቅር እና በምህረት በጸጋ እየደገፈ ነው። እግዚአብሔር የተመሰገነ። ስለዚህ እንደዚሁ ባልም ለሚስቱ የሚያስፈልገውን ሁሉ ማድረግ እንዳለበት ይሄ መንፈስ እንዲኖር ያስፈልጋል ማለት ነው። ኦኬ፣ መገዛት ለመንፈሳዊ እድገት እና ለአገልግሎት በጣም ቁልፍ ነው። ባሎች ለጌታ መገዛት አለባቸው። ክርስቲያኖች ደግሞ ለእርስ በርሳቸው መገዛት አለባቸው። በኤፌሶን ምዕራፍ 5:21 ላይ ለእርስ በርሳችሁ ተገዙ ይላል። ሚስቶች ደግሞ ለጌታና ለባሎቻቸው መገዛት አለባቸው። በዚህ ክፍል ውስጥ ያለው ትኩረት ሴቶች በአጥቢያ ቤተክርስቲያን ውስጥ ባላቸው ቦታ ላይ ነው እንግዲህ እና በዚህ በምዕራፍ 2 አሁን እያጠና ነው ባለነው ጢሞቴዎስ ላይ ጳውሎስ ነገሩን ኢሹን ያነሳበት ምክንያት እነዚህ ስለመገዛት ይሄን ያህል ከተናገርኩኝ የመገዛት ሐሳብ ምን በመጽሐፍ ቅዱሳዊ አስተሳሰቡ ምን እንደሆነ ለማየት ይችላል። ስለዚህ ጳውሎስ ለምን እዚህ ውስጥ ይሄንን አነሳል ለሚለው ሐሳብ በዚህ ክፍል ውስጥ ያለው ትኩረት ሴቶች በአጥቢያ ቤተክርስቲያን ውስጥ ባላቸው ቦታ ላይ ወይም ደግሞ ሮል ላይ ነው ማለት ነው እና በአንደኛ ጢሞቴዎስ ምዕራፍ 2 ቅድም ባነበብኩት ክፍል ላይ ቁጥር 9 እስከ 15 ባነበብኩት ክፍል ላይ እንዳየነው ሴቶች በቤተክርስቲያን ውስጥ በሚኖራቸው ስፍራ እንዴት ቢሄቭ ማድረግ እንደሚገባቸው ነው ጳውሎስ ሊያሳያቸው የፈለገው። ኢፌክቲቭ እንዲሆን፣ ሁሉ በአግባብ እንዲሆን፣ ሁሉ በስርዓት እንዲሆን ሴቶች ምን ማድረግ እንደሚገባቸውና ያ ደግሞ እንዲያደርጉ ሲታዘዙ ወይ ደግሞ ሲነገራቸው ያ የእግዚአብሔር ስርዓት ስለሆነ ለቤተክርስቲያኗም እድገትና ለቤተክርስቲያኗም ሰላም ስለሆነ ያንን መቀበል እንዳለባቸው ለማስገንዘብ ነው ጳውሎስ ይሄን የጻፈው ማለት ነው። ቀደም ብዬ እንደነገርኳችሁ እቺ ቤተክርስቲያን ብዙ ችግር ላይ ነች።
ለዚህ ነው ጢሞቴዎስ እዛ የተላከው እና የመጀመሪያው የሐሰተኛ ትምህርት ነው የሐሰተኛ አስተማሪዎች ነው ሁለተኛው ደግሞ በቤተክርስቲያን የአምልኮ ፕሮግራም ወቅት ስርዓት አልነበረም አግባብ አልነበረም እና ትርምስ ነበር ያንን ትርምስ እና ያንን አግባብ ያጣውን ነገር ጢሞቴዎስ መስመር እንዲያስይዝ ነው እና አንደኛ ፕራዮሪቲ መሰጠት ያለበትን ፕራዮሪቲ እንዲሰጥ ነው ፕራዮሪቲ መሰጠት ያለበት የመጀመሪያው ነገር ለጸሎት ነው ጸሎት እንዴት እንደሚጸልዩ ያንን በደንብ አድርጎ ኢንስትራክት አደረጋቸው ያ የመጀመሪያው ከቁጥር 1 እስከ 8 ባለው ነው ሁለተኛው ደግሞ በቤተክርስቲያኑ ውስጥ ግማሽ አካል የሆኑት ማለት ነው የቤተክርስቲያኑ አባላት የሆኑት እህቶች ደግሞ እንዴት ቢሄቭ ማድረግ እንደሚገባቸው የሚያሳይ ሐሳብ ነው ማለት ነው ጳውሎስ እነዚህ አማኝ የሆኑ እህቶች ወይም ሴቶች ለመታዘዛቸው ቤተክርስቲያንን ለመታዘዛቸውና የቤተክርስቲያንን ከነሱ የሚጠብቀውን ለመቀበላቸው በተለያየ መንገድ ማስረጃ እንዲያቀርቡ መከራቸው ምንድነው ማስረጃ እንዲያቀርቡ መከራቸው ምንድነው ማስረጃዎቹ ጳውሎስ ከነሱ የፈለገው አንደኛ በአግባብ በመልበስ ወይም ሞደስትሊ በመልበስ ሞደስት ድሬሲንግ በአግባብ እንዲለብሱ ነገራቸው ምንድነው ያለው ጳውሎስ እዚህ ላይ እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ አለ ኦኬ በአግባብ እንዲለብሱ ነገራቸው ጳውሎስ እዚህ ላይ ያነጻጸረው ሁለት ነገሮችን ነው ምንድነው ያነጻጸረው ሰው ሰራሽ በሆነው ከዓለም በሚገኘው ማሸብረቅና እውነተኛ ውበት ባለው እግዚአብሔርን የሚመስል ህይወት መዋብ ያንን ከእግዚአብሔር በሚገኘው እውነተኛ ውበት እግዚአብሔርን በመምሰል የሚመስል ህይወት በዛ መዋብ በሁለቱ መካከል ባላንስ እንዲያደርጉ እየነገራቸው ነው ማለት ነው እግዚአብሔር የተመሰገነ ይሁን ጳውሎስ ጌጣጌጥ መጠቀም ቆንጆ ልብስ መልበስ ክልክል ነው አላለም እዚህ ላይ ነገር ግን እውነተኛ ውበት በሆነው የዋህና ዝግተኛ መንፈስ ማለት ነው ያንን በሚተካ መልኩ እነዚህ ነገሮች መጠቀም ትክክል አይደለም ነው ኦኬ ይሄንን ትቶ ይሄንን ኢግኖር አድርጎ ለዚህ የዋህና ዝግተኛ መንፈስ ከእግዚአብሔር ለሚገኘው እውነተኛ ውበት ለሆነው ለዚህ ለመንፈሳዊው ነገር ትኩረትን መስጠትን ትቶ የውጫዊ ነገር ላይ ማተኮል ትክክል አይደለም ነው ያለው ልክ ጴጥሮስም ይሄንን ነው ያለው በአንደኛ ጴጥሮስ ምዕራፍ 3 ቁጥር 16 ላይ በውጫዊ ነገር ላይ ብቻ ጥገኛ የሆነች ሴት ይሄ ምንድነው ባለው የጦር መሳሪያ ቶሎ ያልቅባታል ነው የሚለው እና ወይም ደግሞ ለራሷ ተሰሚነት ለማግኘት ወይም ደግሞ የምትጠቀምበት መሳሪያ ቶሎ ያልቅባታል ዋጋ የለውም እያለ ነው ጳውሎስ ትኩረት ልትስብ ትችላለች ለጊዜው ነገር ግን ዘለቄታ ያለው ቋሚ የሆነ አታገኝም ነው የሚለው ጳውሎስ ምናልባት ወቅታዊ የፋሽን አይነቶች I think ምናልባት በዛን ወቅት ደግሞ አንድ ችግር ተፈጥሮ ሊሆን ይችላል ያው ወቅቱ በየጊዜው ይቀያየራል ጳውሎስ በነበረ ጊዜ ሐሰተኛ አስተማሪዎች አልነበሩ ሐሰተኛ አስተማሪዎች መጡ አሁን ደግሞ ኤፌሶን ኮመርሻል ሲቲ ስለሆነች I think የፋሽን ጉዳይ ቀስ እያለ እያበበ መጥቶ ሊሆን ይችላል ስለዚህ በዛን ጊዜ በቤተክርስቲያን ውስጥ ያሉት እህቶችም በዚህ ነገር እየተማረኩ ማለት ነው እየተሳቡ ያንን ፋሽን ማሳደድ ጀምሮ ሊሆን ይችላል እንግዲህ እየፈሉ ስለሆነ ማለት ነው ሐዋርያ ጳውሎስ እነዚህ እህቶች በዚህ እንዳይጠመዱ ጢሞቴዎስ እንዲያስጠነቅቃቸው እየነገረው ነው ማለት ነው ይልቁንም በሚገባ ወይም ሞደስት ልብስ እንዲለብሱ እየመከራቸው ነው ይሄ በአማርኛው ምንድነው የሚለው በሚገባ የሚለው በእንግሊዝኛው ሞደስት ይለዋል ሞደስት ተብሎ ምን ማለት ነው ሞደስት ይሄ ዲሰንት ወይንም ተቀባይነት ያለው የተከበረ ሰዎች በሰዎች ዘንድ ክብር ያለው ወይ ደግሞ ተቀባይነት ያለው እንዲሁም ስርዓትን የተከተለ ኦርደርሊ የሆነ ማለት ነው
ይህ ቃል በሌላ መጽሐፍ ቅዱስ ክፍል ወይ ደግሞ ይህ ቃል ኮስሜቲክ ከሚለው የእንግሊዝኛ ቃል ጋራ የሚቀራረብ ቃል ነውና ሩቱ ዘሴም አንድ ነው አመጣጡ ሩቱ ማለት ነው የቃሉ ምንጭ ማለት ነው የቃሉ ምንጭ አንድ ነው ስለዚህ መዋብን መኳኳልን እና እይታን የሚያሻሽል ነገሮችን ማድረግን እይታን የሚስብ ነገሮችን ማድረግን የሚመለከት ነው ስለዚህ ሞደስት የሆነ እና የተከበረ እንዲሁም ስርዓትን የተከተለ መሆን እንዳለበት ጳውሎስ እዚህ ላይ ያስገነዝባቸዋል ማለት ነው እና በተለይ ደግሞ እንግዲህ አሁን እሱ የሚናገረው አሁን አንዳንድ ጊዜ ሰርግ ቤት ለብሰው የሚከደውን ጉዳይ አይደለም ነገር ግን እዚህ የሚናገረው በቤተክርስቲያን ስብሰባ ላይ ያለውን ሁኔታ ነው እንዲስተካከል እያደረገ ያለው በአምልኮ ስብሰባ ላይ የሚደረገው ሁኔታ እንዲስተካከል ነው እየተናገረ ያለው እና እንደዚህ አይነት ልብስ ለብሰው ሲመጡ በሽሩባና በወርቅ ወይም በዕንቁ ወይም ዋጋቸው እጅግ በከበረ ልብስ አይሸለሙ that's not the place አስፈላጊ አይደለም እዚህ እያለ ነው እና ይልቁንስ ምንድነው የሚያስፈልገው የዋህና እግዚአብሔር እንፈራለን የሚሉ ሰዎች ግን መልካም በማድረግ እንጂ ይላል መልካም በማድረግ እንጂ ብሎ ይናገራል እግዚአብሔር የተመሰገነ ይሁን ስለዚህ ይሄንን ያሳስባል ማለት ነው ስለዚህ ጳውሎስ ክርስቲያኑ ሴቶች ክርስቶስ ብቻ ሊሰጥ የሚችለውን የውስጥ ውበት ላይ እንዲያተኩሩ ያሳስባቸዋል ጥሩ ልብስ መልበስና ጌጣጌጦችን መጠቀም አልከለከላቸውም ነገር ግን ሁሉንም ነገር ሚዛናዊነትና ትክክለኝነት ከጨዋነት እና ከቅድስና ባህሪ ጋር እንዲያጣጥሙ ነው እየነገራቸዋል ማለት ነው ለክርስቲያኖች ፋሽኑ እየተለወጠ ሲሄድ ቻሌንጅ ብዙ ሊኖር ይችላል ነገር ግን የጌታ መንፈስ ስፍራ ከሰጡት የእግዚአብሔር መንፈስ ይመራቸዋል ማለት ነው እግዚአብሔር የተመሰገነ ይሁን እና ጳውሎስ አንዱ ትልቁ ነገር እንዲስተካከል ጢሞቴዎስን ከመከረው ነገሮች ውስጥ አንዱ ይሄ ነው ሁለተኛው መልካም ስራ godly works እንዲሰሩ ነው የነገራቸው godly works ጳውሎስ መልካም ስራ ስል ምን ማለቱ ነው ከልብስ ጋራ ያወዳደረ አይደለም እዚህ ላይ ደግሞ መልካም ስራ ልብስን ተካል ማለቱ አይደለም ደግሞ የልብስ ምትክ ነው ማለት ሳይሆን ነገር ግን በውድ ዋጋ የሚገዙ ልብሶችና ጌጣጌጦች የእግዚአብሔር ከሆነ ከመንፈሳዊ ባህሪና ከክርስቲያናዊ አገልግሎት እውነተኛ ዋጋ እያነጻጸረ ነው ማለት ነው የትኛው ላይ ብናተኩር እግዚአብሔር ደስ እንደሚሰኝ ያኛው ላይ ብቻ ምናተኩርና በዛ ዕውቅና ለማግኘት ያንን በማድረግ ዕውቅና ለማግኘት የምንችለው ባዶ ነው ዞሮ ባዶ ነው ነገር ግን ይሄኛው ዘላቂነት ያለው ዋጋ ያለው ነው ያለ ነው መንፈሳዊ ነገር ስለዚህ ትኩረታችን ይሄ ይሁንና ይሄ ውጫዊ ነገር ላይ ይሁን ያላቸው ነው እግዚአብሔርን መምሰል ወይም godliness በእነዚህ መልእክቶች ውስጥ ጳውሎስ በብዛት የተጠቀመባቸው ቃላቶች ናቸው እግዚአብሔርን መምሰል የሚለው ቃል በጢሞቴዎስ እና በቲቶ ውስጥ ደጋግሞ ጳውሎስ የተጠቀመባቸው ቃላት ናቸው እግዚአብሔርን መምሰል ይልና ደጋግሞ የተጠቀመባቸው ጥቅሶች አሉ ብዙ ጥቅሶች አሉ አንደኛ ጢሞቴዎስ 2:10 3:16 4 ከ7 እስከ 8 6 3 5 6 እና 11 እንዲሁም ሁለተኛ ጢሞቴዎስ 3:5 ቲቶ 1:1 እነዚህ ቦታዎች ሁሉ ላይ ይሄ ደጋግሞ እግዚአብሔርን መምሰል የሚለውን ቃል በመደጋገም ይጠቀማል እንግዲህ ይሄን ያህል የደጋገመበት ምክንያት ምን ያህል አስፈላጊ እንደሆነና ያ ነገር ወደ ህይወታችን ውስጥ ቢገባ ለደህንነታችን ዋስትና እንደሆነ ስለሚያውቅና በግዚያዊ ነገር ግን ተወስደን ከእግዚአብሔር ሐሳብ እንዳንወርቅ ለማስጠንቀቅ ነው ማሸብረቅ ወይም ደግሞ ሰው መታየት ከውጪ የሚደረብ ነው ነገር ግን እግዚአብሔርን መምሰል ከውስጥ የሚመጣ ነው ከውስጥ የሚፈልቅ ነው መንፈስ ቅዱስ ውስጣዊ እኛነታችንን ሲሰራ የሚገኝ ነው እግዚአብሔርን የሚፈሩ ቅዱሳት ሴቶች ደግሞ በቤተክርስቲያን አገልግሎት ውስጥ ያላቸው ጠቃሚ ሚና አቅልን ማየት የለብንም ሴቶች በእግዚአብሔር ቤት ውስጥ ትልቅ ስፍራ አላቸው ትልቅ ኃላፊነትም ደግሞ እግዚአብሔር ሰጥቷቸዋል ወንጌል ብዙ ለውጥ በህይወታቸው ላይ አምጥቷል በእህቶች ህይወት ውስጥ ትልቅ ለውጥ ያመጣው ነገር ወንጌል ነው ከወንጌል መምጣት በፊት
በተለይ በሮም መንግስት ውስጥ ማለት ነው ሴቶች የነበራቸው ሶሳይቲ ውስጥ የነበራቸው እይታ በጣም የወረደ ወይም ዝቅተኛ ነው እና ስለዚህ ወንጌል ግን ምንድነው ያደረገው የነሱን ስታተስ ቀየረው ጌታ ኢየሱስ ክርስቶስ በወንጌሉ እውነት የነሱን ስታተስ ቀየረ እግዚአብሔር የተመሰገነ ይሁን እና በእግዚአብሔር ፊት ያላቸው ዋጋ የከበረ እንደሆነ ወይ ደግሞ ልክ ወንዱ በእግዚአብሔር ፊት ያለው ዋጋ እነሱም እንደዛው በእግዚአብሔር ፊት ዋጋቸው የከበረ እንደሆነ አረጋገጠላቸው በክርስቶስ አካል ውስጥም እኩልነት መብታቸውን አረጋገጠላቸው በገላትያ ምዕራፍ 3 ቁጥር 28 ላይ ምን ይላል በክርስቶስ ልዩነት የለም ይላል ባሪያ ጨዋ አይሁዳዊ ግሪክ ሴት ወንድ ምንም ልዩነት የለም ይላል ሁሉ በክርስቶስ አንድ ነው ብሎ ይናገራል እግዚአብሔር የተመሰገነ ይሁን ስለዚህ በቤተክርስቲያን ውስጥ ማለት በክርስቶስ አካል ውስጥ እንዲሁም በእግዚአብሔር ፊት ያላቸውን መብትና ስፍራ የእግዚአብሔር ቃል ወይም ወንጌል አረጋገጠላቸው ማለት ነው እና በሮም ዓለም የነበረው ያ የዝቅተኝነት መንፈስ ከነሱ ላይ አነሳው ወንጌል ያንን የመናቅ ህይወት ማለት ወይ ደግሞ የዝቅተኝነት ህይወት ማለት ጌታ በምድር ላይ በነበረ ጊዜ እሱን የሚያገለግሉት እህቶች ነበሩ በገንዘባቸው የሚያገለግሉት እህቶች ነበሩ ሉቃስ 8:1-3 ጌታ በተሰቀለ ጊዜ ስለዚህ ሴቶች በቤተክርስቲያን ውስጥ ከመጀመሪያው ከጌታ ከኢየሱስ ክርስቶስ አገልግሎት ጀምሮ ትልቅ ስፍራ ነበራቸው ጌታ በተሰቀለ ጊዜ ሴቶች እግዚአብሔርን ሴቶች እዚያ ነበሩ ከሙታን በመነሳቱ የትንሣኤ መልካም ዜና ያበሰሩ መጀመሪያው አብሳሪዎች እነሱ ነበሩ በሐዋርያት ሥራ ውስጥ ስንመለከት እነ ዶርቃ የምትባል በሐዋርያት ሥራ ምዕራፍ 9 ቁጥር 36 ሊዲያ የምትባል የሐዋርያት ሥራ ምዕራፍ 16 ቁጥር 14 ፕሪስኪላ የምትባል የሐዋርያት ሥራ ምዕራፍ 18 ቁጥር 1-3 በቤሪያ እና በተሰሎንቄ ቤተክርስቲያን የነበሩ ቅዱሳን ሴቶች በሐዋርያት ሥራ ምዕራፍ 17 ቁጥር 4 እና እስከ 12 ድረስ እናገኛለን እና ስማቸው ብዙ የተጠቀሱ ሴቶች አሉ እና ትልቅ ትኩረት የተሰጣቸው ሴቶች ነበሩ ስለዚህ በእግዚአብሔር ሥራ ውስጥ ሴቶች ትልቅ ስፍራ እንዳላቸው ማየት እንችላለን ጳውሎስ በሮሜ ውስጥ ወደ 8 ለሚሆኑ እህቶች ሰላምታ አቀረበ በሮሜ መልእክቱ ማለት ነው ወደ 8 ለሚሆኑ እህቶች በምዕራፍ 16 ላይ ማንበብ ትችላላችሁ በተለይ ፊቪ የምትባል የሮሜ መልእክት ወስዳ ለተጻፈላቸው አብያተ ክርስቲያናት ያደረሰችው በቤተክርስቲያን ውስጥ አጥቢያ ቤተክርስቲያን ውስጥ ዲያቆን ነበረች ሮሜ 16:1 እና ብዙ አማኝ ሴቶች ባሎቻቸውን ወደ ጌታ አምጥተው ቤታቸውንም ለወንጌል አገልግሎት ከፍተው የወንጌል መልእክት እንዲሰራጭ የረዱ ብዙዎች እህቶች አሉ ስለዚህ ይሄ መልእክት እዚህ ላይ ጳውሎስ የጻፈው አንዳንድ ሐሰተኛ ሰዎች እንደሚናገሩት የሴቶች መብት ነቃፊ ወይም ደግሞ የሚያቃልል ስለሆነ ሳይሆን ጳውሎስ ዋናው ዓላማ ምንድነው ያ የውስጥ ውበት ላይ እንዲያተኩሩና ዘለቄታ ያለው በእግዚአብሔር ፊት የከበረው ነገር እሱ እንደሆነ በሚያልፈውና በሚጠፋው ውጫዊ ነገር አንደኛ የእግዚአብሔርን ቤት እንዳያውኩ በእግዚአብሔር ቃል ላይ ለእግዚአብሔር ቃል ሊኖር የሚገባውን ትኩረት እንዳያበላሹ ለራሳቸውም ደግሞ ፍሬ በሌለው ነገር ፉክክር ውስጥ ገብተው ከእግዚአብሔር መንፈስና ሐሳብ እንዳይወጡ ሲመክራቸው ነው ማለት ነው ጌታ የተመሰገነ ይሁን